እንዳልሳሳት በማለት ጫማውን በሚሰፋበት ወስፌ አይኑን ጎልጉሎ ያወጣ ቅዱስ ስምዖን ወይም ደግሞ ስምዖን ጫማ ሰፊውን እናቀዋለን። አይደለም አይኔን ጎልጉዬ አውጥቼ ልበላ ይቅርና ጠዋት ብርድ እያለ ትንሿ እግሬ ጣት የመታችኝ እንቅፋት እንኳን አልረሳዋትም። ልክ እንደ ቅዱስ ስምዖን ደግሞ ይህ ሰው እንዳልሳሳት በማለት የገዛ አይኑን ጎልጉሎ በማውጣት ይበላዋል። አንድ አይኑን ብቻ አይደለም ሁለት አይኖቹ ነበረ። ነገር ግን ይህ ሰው ቅዱስ ሆኖ ሳይሆን ስኪዞፍሬኒያ የሚባል በሽታ ስላለበት ነበረ። ስኪዞፍሬኒያ ደግሞ ምን እንደሆነ ታውቃላችሁ? የሌለውን ነገር እንዳለ አስመስሎ ያልሰማችሁት ነገር ደግሞ እንደሰማችሁት አስመስሎ አይምራችሁ ውስጥ የሚከስትባችሁ በሽታ ነው። መሞት ስለፈለገ ብቻ የገዛ ልቡ በጩቤ ወጋው። ካሁን አሁን ሞታለሁ ብሎ ሲጠብቅ ግን ወፍ ሊሞት አልቻለም። እናም ያከከ ፖሊሶቹ ጋር ሄዶ ይውላችሁ ቁስሉ እንደምታዩት ነው፣ ሌሎች ሰዎችም ገድያለው ይላቸዋል። እንዲህ ብሎ እንደተናዘዘና ካሰሩት በኋላ ነበረ የገዛ አይኑ አውጥቶ የበላው። አንድ የአይምሮ በሽተኛ የሆነ ሰው በሞት የሚያስቀጣው ወንጀል ቢፈጽም የሞት ፍርድ ነው የሚፈረድበት ወይስ ወደ አማኑኤል ሆስፒታል ነው የሚላከው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። እናውቃለን ህግ ሚዛናዊ ነው። ማየት የተሳነው ወይም መስማት የተሳነው የአካል ጉዳተኛ የሆነ ሰው ወንጀል ሲፈጽም ከአካላዊ ሁኔታው ታይቶ ቅጣት እንደሚተላለፍበት፣ ነገር ግን የዚህ ሰው ሁኔታ እጅግ በጣም የተለየ ነበረ። ምክንያቱም ይህ ሰው ልክ እንደ ወንድማችን በእንደዚህ አይነት መንፈሳዊ ጡዘት ውስጥ ጠልቆ ገብተው ነበረ። እናም ይህ ሰው ስሙ አንድሬ ይባላል። አንድሬ ደግሞ እጅግ በጣም የሚፈታተነው የአይምሮ በሽታ አለበት፣ ስኪዞፍሬኒያ። ወደ አይምሮ ጤና ተቋም ገብቶም እያመመኝ ነው እባካችሁ እርዱኝ ብሏቸው እነሱ ግን ደህና ነህ እባክህ ሂድ ምናምን ብለውት ልከውት ከ2 ቀን በኋላ ግን ሰዎች ገደለ። እናም ይህ ቪዲዮ ያበደ ስቶሪ እንደሆነ ካሁኑ ማወቅ ትችላላችሁ። ምክንያቱም እንዴት መሰላችሁ? ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁም የቻናሌ ቤተሰብ እንድትሆኑ እለምናችኋለሁ። መጋቢት 2004 በምዕራብ ቴክሳስ ውስጥ የምትገኘው ሼርማን የተባለች ከተማ ውስጥ በዚህ ሰው ምክንያት አይታው የማታውቅ ወንጀል ልታስተናግድ ነው። ነገር ግን የዚህ ሰው ማለት ደግሞ የአንድሬ ታሪክ በ2004 አልነበረም የጀመረው። ያደገውም አፈር ልሶ በድህነት ውስጥ ነበረ። ያደገበት ኢንቫይሮንመንቱ ራሱ እጅግ በጣም የተመሰቃቀለ ነበረ። በቤቱ ደግሞ በደል ብርቅ አልነበረም፣ የተለመደ ነገር ነው። አባቱ እናቱን ሲደበድባት እያየ ነበር ያደገው። በአንድሬ ዓለም ደግሞ አመጽ የተለመደ ነገር እንጂ አስደንጋጭ አልነበረም። ገና ሳይወለድ እንኳን ቤተሰቦቹ በደም ይፈላለጉ ነበረ። ወንድ አያቱ የእናቱን ወንድም ማለት ደግሞ ለአንድሬ አጎቱ የሚሆን ሰው በጥይት አድርገውታል። ማይክ ተደቀለ። እሺ ማይካችን አስተካክለን ተመልሰናል። እንደዚህ አይነት ጠባሳ ደግሞ ዝም ብሎ አይጠፋም። እናም እንደዚህ አይነት ደመኛነት በቀል ደግሞ ከቤተሰብ አይጠፋም። ሆኖም ግን ሰዎች አንድሬን ሲገልጹት እንዴ እንደ አንድሬ መልካም ሰው በጭራሽ አይገኝም፣ በዚያም ላይ የቤተ ክርስቲያን አገልጋይ መልካም ልጅ ነው ይሉት ነበረ። እሺ እመቤቴ፣ እሺ ጌታዬ የሚል አይነት ልጅ ነበረ። ስትጠሩት አቤት ስትልኩት ወዴት እንደምንለው ማለት ነው። እናም የአንድሬ ሁኔታ የበለጠ አስጨናቂ የሚያደርግ ነገር ደግሞ ተፈጠረ። በ10 ዓመቱም መላእክትና አጋንንትን እኮ ማየት ይችላሉ ብሎ ሰዎችን ማናገር ጀመረ። እንግዲህ ሰዎች የሚሳሳቱት እዚህ ፓርት ላይ ነው። ምክንያቱም ህፃናት ሆነን ኢማጂነሪ ፍሬንድስ ሊኖሩን ይችላሉ፣ ወይም ደግሞ ምናባዊ ጓደኞች። ብቻችን ቤት ውስጥ ቁጭ ብለን እቃቃ ስንጫወት ሌላ ህፃን አብሮን እንዳለ አስመስለን እያወራን ነው የምንጫወተው አይደለ? የሱ ኬዝ ግን እንደዛ አልነበረም። ነገር ግን አንድሬ አየኋቸው ብሎ የሚናገራቸው ነገሮች እጅግ በጣም የተለዩ ነበሩ። የዓለም መጨረሻ በሆነ ጊዜ ሊሆኑ ይችላሉ ወይም ሊፈጠሩ ይችላሉ ተብሎ በትንቢት የሚወሩ ነገሮች ነበር የሚያወራው። ሁኔታው በእንደዚህ አይነት መልኩ ከቀጠለ በኋላ አድማጭ እያጣ መጣ። እናም 12 ዓመቱ ሲሞላው ሲጋራና መጠጥ ይጀምራል። ይሄ ልጅ በቃ ከተመለት እያላችሁ ከሆነ አሁንም ገና ነው። እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ብዙም ሳይቆይ አንድሬ መኪና መስረቅ ጀመረ። ታሰረ። ወደ ታዳጊዎች ማረሚያ ቤትም ተላከ። እናም እንደ ፈረንጆቹ በ1999 ይህ ነገርማ ሊያረጋጋው ይችላል ተብሎ የሚታመንለት ጉዳይ በህይወቱ ውስጥ ተከሰተ። ላውረን ቦረን የምትባል ፍቅረኛም ያዘ። እናም በ2001ም እሱ 18 ዓመት ሲሞላው ላውረን ደግሞ 17 ዓመቷ ሲሆናት ተጋቡ። ነገር ግን እነዚህ ሰዎች የተጋቡት ላውረን ጸንሳ ስለነበረ ነው። ከውጭ ሲታዩም በጣም የሚያምሩ ወጣት ባለ ትዳሮች ናቸው ይባሉ ነበር። ትዳራቸው ውስጥ ግን እጅግ በጣም ፈተና የሆነባቸው ነገር ቢኖር የአንድሬ የአይምሮ ጤና ጉዳይ ነበር።
ትዳሩ በ4 ወሩ ፈረሰ። በዚህ ትዳራቸው ደግሞ አንድ ወንድ ልጅ ወልደዋል። ከዚህ በኋላ ነበረ የአንድሬ ኦብሴሽን ብለን የምንጠራው ነገር እየገነነ የመጣው። እናም እነዚህ ሁለት ሰዎች ከተለያዩ በኋላ ላውራ ህይወቴን ልቀጥል በማለት ሌላ ወንድ ማየት ትጀምራለች። ከአዲሱ ከተዋወቀችው ፍቅረኛዋም ሴት ልጅ ትወልዳለች። በህግም ሆነ በሞራል ስናየው መብቷ ነበረ። ነገር ግን እየተበላሸ በመጣው የአንድሬ አእምሮ ውስጥ ግን ስህተት ነበር የሰራችው። እናም በዚህ ኦብሴሽኑ ተነሳስቶ ከላውራ የወለደው ወንድ ልጁ አንታይ ክራይስት ነው ወይም ደግሞ ጸረ ክርስቶስ ነው የሚል እምነት አሳደረ። ምንም የማያውቅ ህፃን ልጅ አንታይ ክራይስት ነህ ሲባል አስቡት። ስለዚህ አንድሬ የሚናገረውን ነገር ሰዎች እያበሳጨ ስለመጣ በንግግር እንዳይበድል አፉን በፕላስተር ማሸግ ጀመረ። ራሱን አገለለ፣ ስራም አቆመ። የአእምሮ ጤናው በፍጥነት ነበር ያሽቆለቆለው። እናም በዚህ ሰዓት ነበረ አንድሬ ወደ የአእምሮ ጤና ተቋም በመሄድ እባካችሁ እኔ ልነቅል ነው፣ መኪና ጎማ ውስጥ ተወትፌ ራሴን ከማጥፋቴ በፊት እባካችሁ እርዱኝ ይላቸዋል። እነሱም ኧረ እባክህ ደህና ነህ፣ ምንም ነገር አይታይብህም እኮ በማለት ወደ ቤቱ ይሸኙታል። ከጥቂት ደቂቃ በኋላ እቤቱ እንደገባ ደረቱ በጩቤ ይወጋል። እናም ወደ ሆስፒታል ይወሰዳል። ቁስሉን አሸጉለት። ከዛም በኋላ ወደ ቤቱም ሸኙት። እስከዚህ ሰዓት ድረስ ምንም የአእምሮ ሕክምና ክትትል አላገኘም። እናም ከ48 ሰዓታት በኋላ የሰራው ነገር ግን እጅግ በጣም የሚዘገንን ነበረ። መጋቢት 27 ቀን በ2004 እንደ ፈረንጆቹ ላውራ ከአዲሱ ፍቅረኛዋ ጋር ወደምትኖርበት ቤት ሰብሮ ይገባል። እዛ ቤት ውስጥ ደግሞ ላውራና ከአዲሱ ፍቅረኛ የወለደቻት የ13 ወር ሴት ልጇና የ4 ዓመት ወንድ ልጃቸው ነበሩ። ከአንድሬ የወለደችው ልጅ አንድሬ ጁኒየር ይባላል። አንድሬ ቀጥሎ ከዚህ በኋላ ያደረገው ነገር የቁጣ ውጤት አልነበረም። አንድ ሰው በእንቅልፍ ልቡ ሊያደርገው የሚችል የባዕድ አምልኮ ቅዠት ነበረ። ላውራም በያዘው ጩቤ ብዙ ጊዜ ወግቶ ገደላት። ደረቷን ደግሞ በጩቤ ወግቶ በመክፈት ልቧን አወጣው ብሎ ሳምባዋን ጎትቶ አወጣው። እጅግ በጣም ይዘገነናል አይደለ? ሁለት ህፃናቱም በቢላው ወጋቸው። ልባቸውንም አውጥቶ በእጁ ያዘው። ይህ ነገር ዝም ብላችሁ ስታስቡት አንድ የሰው ልጅ ከባዶ ተነስቶ እንደዚህ አይነት ነገር ሊያደርግ አይችልም። ፐዘስድ ሲሆን ወይም ደግሞ አጋንንት ሲሰፍሩበት የሚያደርገው ነገር ነው። ምክንያቱም እሱ ራሱም ይለው ነበረ። እናም የህፃናቶቹን ልብ በአንድ እጁ ይዞ በአንድ እጁ ደግሞ ጩቤውን አንስቶ ደረቱን ይወጋል። መሬት ላይ ተዘርሮም ካሁን አሁን እሞታለሁ ብሎ ሲጠብቅ ምንም ነገር አልተፈጠረም። ሳይሞት ሲቀርብ ግራ ገባው። ከዛ ቤትም ዝም ብሎ ወጣና ወደ ቤቱ ይሄዳል። ቤቱ እንደደረሰ ግን ለአንድ ለሚያውቀው ፓስተር ጋር ይደውልና እባክህ ፓስተር እርዳኝ፣ ገሃነም ውስጥ ያለው ይመስለኛል፣ ለመተኛት እንኳን አይኔን መክደን አስፈርቶኛል ብሎ መልእክት ይልክለታል። ይህ የድምጽ መልእክት በኋላ ሲሰማ እጅግ በጣም የሚያስፈራ ድምጽ ሆኖ ነበር የተገኘው። ከዛም ስልኩን አስቀምጦ ወደ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ እንደደረሰም እግዚአብሔር እንዳደርገው ያዘዘኝ ነገር አድርጌያለሁ ይላቸዋል። ሲመለከቱትም ደረቱ ላይ ክፍት ቁስል አለበት። ደሙ እየተንጠባጠበ ነበረ። ቀጥታ ይዘው ወደ ሆስፒታል ወሰዱት። ምክንያቱም ልክ ያልሆነ ነገር እንደተፈጠረ ገብቷቸዋል። ቁስሉን ታሽጎለት ከዛ በኋላ ወደ እስር ቤት ወደ ምርመራ ክፍል ይገባል። ነገር ግን በቁጥጥር ስር እያለ አንድሬ አንድ አይኑን በእጆቹን ጎልጉሎ አወጣና ጅማቱን በጥሶ አፉ ውስጥ ይከተዋል። አይኑም አፉ ውስጥ እንዳለ በጥርሱ ተጭኖ አፈረጠ። አንድሬ እንደዚህ ያደረገው ትኩረት ለመሳብ አልነበረም። ለዚህ ምክንያቱ ደግሞ ከባድ የአእምሮ በሽታ ስለነበረበት ነው። በተለይ አእምሮ ውስጥ የሚፈጠረው ድራማ ከኃጢአትና ከራእይ ጋር የተያያዘ ከሆነ እንደዚህ አይነት ነገር የማድረግ አዝማሚያ ሊኖረው ይችላል። ምክንያቱም አይኖቹ ኃጢአተኞች እንደሆኑ ያምን ስለነበረ ነው። ነገር ግን ይህ ሰው ከፍርድ በኋላም ያቺ የቀረችው አይኑም መጀመሪያ ላይ እንዳደረገው በተመሳሳይ መንገድ አውጥቶ በላት። መጀመሪያ ላይ ለፍርድ ለመቅረብ ብቁ እንዳልሆነ ተገምቶ ነበረ። አንድ የአእምሮ ሐኪምም ምልክቶቹ እጅግ በጣም እያጋነናቸው እንደሆኑ ተናግሮ ነበረ። አወዛጋቢው ነገር ግን እዚህ ፓርት ላይ ነው። በቴክሳስ የወንጀለኛ መቀጫ ሕግ የአእምሮ በሽታ ካለብህ ወይም ደግሞ እብድ ሆነ ከተገኘ ከሞት ቅጣት ታመልጣለህ። ትንሽ ጤነኛ ሆነ ከተገኘ ግን ሞት ነው የሚጠብቅ። በዛን ሰዓት ደግሞ አንድሬ ላይ የፈረዱበት ዳኞች ሶስቱንም ነጮች ነበሩ። ስለዚህ በከባድ የግድያ ወንጀል ይህ ሰው በሞት መቀጣት አለበት ብለው ፈረዱበት። በኋላ ላይ ግን ጥቁር ዳኛ መኖር ነበረበት። የጥቁር ዳኛ መገለል ጉዳይ ስላለበት ይህ ኬዝ ድጋሜ ይታይ ብለው አመፅ አነሱ። ነገር ግን ይህ ነገር ሊስተካከል አልቻለም። ስለዚህ አንድሬ በሞት ቅጣት ተፈርዶበት አሁን ዴዝሮ ወይም ደግሞ በሞት ቅጣት ሊፈረድባቸው ከሚጠባበቁ ወንጀለኞች መካከል አንዱ ነው። አንድሬም ስኪዞፍሬኒያ እንዳለበት ተረጋግጧል። እና ምን ልላችሁ ፈልጌ ነው፣ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ ላይክ ማለት እንዳረሱ፣ ቻናሌንም ሰብስክራይብ በማድረግ ፋሚሊ ሁኑ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ቸር ያቆይልኝ። ይመኝ